ደረጃ ላይ ሲደርስ ያኔ ራብ በነበረ ሰዓት የተነሳውን ፎቶ አውጥተው ለማሳየት ይሞክራሉ። ቤተሰብ ያጣ ሰው አልኳቸው። ያን ሰው ለመጣል ያን ሰው ያ ልጅ ግን በዛ ሰዓት አዎ ህይወትን እንዳሸነፈ ማሳያ መታወቂያው ነው ያ ነገር። ህይወትን ጥሎ እንደተነሳ ማሳያው ነው ያ ፎቶ ማለት ነው። አንዲ ሰው ችጋራም ወይንም ራብ ሁሉም ነገር ሊኖርባችሁ ይችላል። ልክ ወታችሁ ሰው ሀገር ላይ የምትሰሩት ራሳችሁን ለማቆም ነው አይደለም። እኔ ቸግሮኝ አይደለም፣ እናት አባት አለኝ። ቅብርር ብዬ ነው ያደግኩት። የሚያቀቀኛል ተወልጄ ያደግኩት ቦረና መካነ ሰላም ነው። ቅብርር ብዬ እናቴ ትሙት የምሬን ነው። ከልጅነቴ ጀምሮ ጸጉሬ ሹርባ ተሰርቶ አያውቅም። እታባ ትሙት የምሬን ነው። ስለሚቆስልብኝ ማለት ነው። የእውነቴን ነው። ጸጉሬ ሹርባ ተሰርቶ አያውቅም። እኔ ምሳሌ እየነገርኳችሁ ነው። ቤተክርስቲያን ሲሄድ ዱላ ይዤ ነው የምሄደው። እኔን የሚያቀኝ ሰው እንዴ ናት ብሎ መጥቶ ይነግራቸዋል። ዱላ ምናምን እንትን ቀብቼ ነው የሚሄደው። የእውነቴን ነው። ጌታን የምሬን ነው። እና የሆነ ፎቶ ሰውን ከከፍታ ለማውረድ የማይጠሩት ጥረት የለም። የሆነ ፎቶ ያመጡና ግምጃ ምናምን ነገር የሆነ ነገር ማናት ብለው እኔ እንትን ስር አስቀምጠዋል። እኔ ምንድነው ስሙ እኔ ኮሜንት ስር ማለት ነው። እኔ ደግሞ ይቺ ማናት ብዬ እኔ ማለት ላይክ ቀሚስ የለበሰች ሴናት ምናምን ነገርና ማናት አሉ ብዬ ጠየኩኝ። ማናት ብዬ ስጠይቅ አንቺ ነሽ አሉኝ ማለት ነው። ላይክ እኔን ማለት ነው። ከዛ ኦኬ እኔ ከሆንኩኝ ምን ያክል እድለኛ ነኝ፣ ምን ያክል ህይወትን ተጋፍጬ እዚህ ደረጃ ደርሻለሁ ማለት ነው ብዬ አልኩኝ። ከዛ ያንን ፎቶ ለማን ይልኩታል? አንድ ለእናቴ፣ ሁለት ደግሞ ለቦቼ ይልኩታል ማለት ነው። ከዛ እኔ ደግሞ ስለማላቅ እኔ ደግሞ ይቺ ማናት ብዬ ለእነሱ እናገራለሁ ማለት ነው። ከዛ አንድ ሰው በእርግጥ እውነት የመሬን ነው ያ ፎቶ የኔ ቢሆን ምን ያክል እድለኛ ነኝ፣ ምን ያክል ተጋፍጬ፣ ምን ያክል የቱን ያክል ለፍቼ እዚህ ከፍታ ላይ ደርሼ ዛሬ ግን ይቺ ነኝ ማለት ነው። ገባችሁ? ዛሬ ይቺ ነኝ ማለት ነው። በዙሪያ ያሉ ሰዎች ግን እኔ ማን እንደሆንኩ ያውቃሉ። እኔ እንዴት ሆኜ እዚህ ቦታ ላይ እንደደረስኩ ያውቃሉ። እኔ እንዴት ሆኜ እዚህ ቦታ ላይ እንደደረስኩኝ ያውቃሉ። እኔ ማን እንደሆንኩ ያውቃሉ። የሰው ልጅ እኔ መጀመሪያ ሲቀርበኝ እኔ እንዲህ ነኝ ብዬ ነው ሰውን ማስረዳው። ገባችሁ? ስለዚህ እኔን እንደማያውቅ ያ ሰው መልሶ እኔን ጥያቄ ሲጠይቀኝ አመመኝ፣ ደበረኝ። በቃ በጣም ደበረኝ። በጣም የደበረኝ እኮ በማንም አይደለም። የኮሜንታተር ምናምን ብዙ ጊዜ የማየው ነገር ነው። እኔ ከፍታን ነው ፈልገው፣ ከፍ ብዬ ማሳየት ነው ፈልገው። ገባችሁ? እኔ ደግሞ ማን እንደሆንኩ የሚያውቁት አብሮ አደጎቼ አገሬ ልጆች ናቸው እንጂ ማንም አያውቅም። እዚህ ጋር ጀስት ሚዲያ ላይ ነው የምታውቁኝ። እዚህ ጋር ግን ከምን ጀምሮ ቤተሰቦቼን አስተዋውቂያታለሁኝ። እኔነቴን እንደዚህ እኮ ነኝ፣ እኔ ግምጃ እንደዚህ ነኝ ብዬ ከልጅነቴ ጀምሮ ፎቶዬን አሳይቻት ዛሬ አብራይ ምን ነው ግምጃ መጥቼ ልቀበልልሽ? ይሻላል ውዴ። እሱ ነገር እኮ ቀላል ነው። ምን ችግር አለው? ከሆነ ነው ውዴ፣ ነው ውዴ፣ ኦይ ለምዶ ነው ውዴ። አዎ ነው ውዴ። እንዴት ነሽ? ዛሬ እንዴት ነህ? አለ በጣም ይመስገን። ምን ጥያቄ አለ? ምንድን ነው? አግብተሻል አሁን አንቺ? እንግዲህ ካልፈታኝ አግብቼ ነበረ፣ ግን የፈታኝ መሰለኝ። የፈታኝ መሰለኝ። የምታውቀው ነው መጀመሪያ ወይ ማቃል ምን ማራቅ ነው? ከዚህ ቀደም መጣህ ማለት ነው። ከዚህ ቀደም ባልሽ ማን ነው እንደዚህ ናችሁ እንዴ ሙሪ አይደላችሁም ወይ ከኛ የባሳችሁ መጣችሁ ብለህ አልጠየቀኝም? ጥያቄ ነው ትንሽ ልጅ ትወጂዋለሽ? እወደዋለሁ። ትወጂዋለሽ? ምን ትወጂለታለሽ? ግልጽነቱን። ሌላውንስ? ሌላውንም እወደዋለሁ፣ ግን አብልጬ የምወደው እሱን ነው። እሺ ሀሳብ አለሽ ከእሱ ጋር
ለሞናር በፈጣሪ ስም አንተ ሀሳብ አለኝ። አሁን እንዳጋጣሚ እዚህ ጋር ብዙ ፋሚሊዎች አሉኝ እና እነሱ በቃ ቀለበት እንድናሰርና እንዳንተና እንደ ዲዚ እንድንሆን ጫና እንዲፈጥሩ ፈልጋለሁ። ሀሳቤ ይሄ ነው። ውጤ ወይም እንዲፈቅዱልሽ ወር እንዲፈጥሩልሽ ጫናም እና ደግሞ ፍቃድም ማለት ልጅ ነሽ እያሉ ልጅ ናችሁ እያሉ ልጅ በልጅነት ነው ሲባል ሰምተሽ አታውቂም? ይባላል እኮ እሱ አልገባቸውም። እና አስረዳ እንደማለት ነው። አግቢ ልደት አግቢ። ሶሻል ሚዲያ ያለ ማህበረሰብ ጋር ከአንቺ ጋር አይኖርም። አንሶላ አያነጥፍላችሁም። ስታሉ እግር አይዘላችሁም። ሁሉ ራሳችሁ ነው የምታደርጉት። ገቢቶ ኧረ አልገባኝም። እግሩ ላይ ባለጌ ሁሉ ገብተሽ እግር ብቻ ላይ ያልገባሻል። ጋይስ አንድ የመጣው ማርያምን ይሄ ላይ መቀየር አለብኝ። ምንም በቃ ኮንፈርት ሊሰማኝ አልቻለም። እሺ አንድ የመጣው እንጂ ሌላችሁ ፈልግ ነው እንደዚህ ያሉና አበራ እዚህ ስትጨቃጨቀኝ እኔ ሁሉ ነገር አስረድቻት ሁሉን ነገር ታውቃለች። ላይክ ታውቃለች ውዶች ሁሉን ነገር እና አበራ ስትከራከራ እናደደችኝ። ለምን እንዴት ማሮች አሁን ተጽዕኖ ፍጠሩና ባሌ ጋር አጋቡ ነው። አብሽሪ ውዴ። እኔ ለማንም ለማንም አይደለም፣ ግን እሷ አብራ እዚህ አብራኝ እየኖረች እኔን እንዴት አታውቅኝም? ይህ ማለት እኔ ግን እሷን አውቃታለሁ ነው የምለው። ቤተሰብ ጋር ምተዋውቂ እሷ ጋር ምናምን አይደለም። እኔ ቤተሰቦች ጋር አስተዋውቄታለሁ፣ ራሴ ጋር አስተዋውቄታለሁ። ጓጣውን የተሰማኝ እኮ ማርያም ተቸገርኩኝ። እናቴቱ በስመ አብ ወወልድ ወመንፈስ ቅዱስ። አዎ በቃ ይሁን ምን ይሉታል? ይሄ ስራ አሁን አሪፍ ነው አሌክስ። ምኑን? አይ ሹራብ ቀይሮ የመምጣቱ ስራ አሪፍ አይደለም። እውነት ይሄ እኮ ነው እንትን ልብሱ እዚህ ወረድ ስለሚል ትከሻ የሌለው እንትን ምንድን የሚባለው በግ እየመሰልኩኝ እዛ ነው። አይ አትመስልም ማሬ፣ ሌላ ነገር ነው የሚመስልብህ። አሁን ቀይ አይመስልም። ባለትዳር ነው፣ ችግር የለውም። አይመስልም፣ ምንም ነገር አይመስልም። ስሚኝ አሁን ችግርሽ ምንድን ነው? መንግስት ያይልሻል። አይ ችግሬ መንግስት አይደለም ማሮች ምላሴ ልሰረው ችግሬን የሚፈታልኝ እዚህ ጋር ያሉ ሰዎች እና እዛ ጋር ያሉ ሰዎች ናቸው ሊፈቱልኝ የሚችሉት። መንግስት ጋር አይደርስም ማሬ። መንግስት ጋር መፈራረም ሲባል ነው መንግስት ጋር የሚደርሰው የሚመስለኝ። ሲጋቡ እንደዛ አይደለም ማሮቼ። ግን እናንተ ተጋብታችሁ ምን ልታደርጉ ነው? ታውቁታላችሁ እንዴት እንደሚደረግ? ምኑን እንዴ? ከተጋባችሁ ምንድን ነው የሚደረገው? ተጋባን አብረን እንኖራለን። ከዛ አብረን እንኖራለን። ከዛ በኋላ ታሳደገኝ በኋላ በስነስርዓት እንጋባለን። ሁለተኛ እሺ። ከዛ እንወልዳለን። እሺ። እንዴት ነው የምትወልዱት? እንደሚወለደው ነው ማሬ። እንዴ በስኩ ገበርኩን ባይዘ ወይ ማለት አይዛችሁ ኤክስፔሪንስ ኦኬ፣ ኤክስፔሪንስ አለኝ። አይዟችሁ ያጋጥማል። ለአንድ 2 ወር ምናምን ሊከብዳችሁ ይችላል። ልጅ መሆናችሁ እንዳላደጋችሁ ምናምን። ካደጋችሁ በኋላ ግን በቃ ጥሩ ትሆናላችሁ ነው። አንተ ከኔ በጣል እንዴት ነው? ስንት ነው? ወደ 20 ምናምኖቹ ቤት ነው። 20 የትኛዎቹ? 24 23 ውስጥ ተውኩኝ። እሱን ኤክስፕሪንስ ያለው የኔ ናት። እንዲያስተምረን እንጠይቅልኝ። በአራ መጥቶ ያስተምረን እና ገባቢ ላይቭ ላይ እና ያስተምረን። ኤክስፕሪንሱ ከሱ ነው የምንወስደው። ከኔ ማመን ይወስዳል
እኔ እናቴን ጡት ሳልተው ነው ሊቢያ በረሃ ላይ የመጣሁት። 28 አረገ 25 አንድ ጉርጉር ገብቷል። አይ ከዚህማ ምን ቀረው? 25 ከገባ እኮ በቃ አሁን የሚወልድበት ጊዜ ዘመንኩ ነው። እኔ 25 ስገባ ከምሬን ግምጃ እየቀለድኩ ነው አይደለም። 25 ስገባ እኔ በስነ ስርዓት እወልዳለሁ። ማርያምን እወልዳለሁ በጭራሽ 25 ስገባ ማለት ነው። ገባሽ? አንተ የምን አባት ሆኖ ነው በፈጣሪ ስም ወይ የሰማች ነው። 25 ስገባ እኔ እወልዳለሁ እና 20 ነው እንዲህ እድሜ። እኔ እኮ እዛው ነኝ። ብዙም እንትን እድሜ አትሆንም። እኔ ትንሽ ነው እድሜ። ትልቅ ናቸው እሱም ብሮ እድሜ በአቋም አይገመትም። እውነት ነው ግን ከምር ልታገቢ ምናምን ትፈልጋለህ? አይ እስኪ በቃ ቀልዱን ተው እና ወጉን እንያዘው። ከምር ግን ታፈቅረዋለሽ? እንዲያዋ ማርያምን ጌታ ከልብሽ እንዴ ከውሸት ይፈቀራል እንዴ? እኔ እሺ ምን ብሎች ነበር እሱ? ምንም አጋጣሚ ነው የተገናኘን። አጋጣሚ ጌም ላይ ተገናኘን። ከዛ እህልዋ አገናኘን። ወደድኩት ማለት ከዛ ወይ ፈጣሪ ቤት ይህ ማሬ ቋልጠፋ ለካፌ ከዛ በቃ አልነገርሽም እወድሃለሁ ምናምን ብለሽ ድሮም እኮ እንደሆነ ወንድ እኮ አህያ ነው። ምን አለሽ? ከዛማ ምን አለው አሌክስ እንዴ ወድሻለሁ አለኝ። እሺ እኔም እወድሃለሁ አልኩት። ሆይ ከዛ ጓደኛሞች ነበርን፣ ዝም ብለን ጀስት ጓደኛሞች። ከዛ በቃ እሺ ከዛ አሉ አሞራን በረረ ቅሉም ተሰበረ እልሃለሁ። አሞራው ምን አሞራው በረረ ቅሉም ተሰበረ። አይ ባይ ዘ ወይ እኔ ልንገርሽ፣ ተምሬ ነው ከኔ ኤክስፕረስ ንገርሽ ማርያምን የምትወጂው ከሆነ እሱ የሚወድሽ ከሆነ ፍቅር ካላችሁ ገባሽኛ ተስማሙ፣ ተደዋወሉ። ሶሻል ሚዲያ ምናምን ሳይሆን ኦኬ ለትንሽ ጊዜ መታወቂያ ሶሻል ሚዲያ ሆናል፣ ግን በውስጥ ታወራለህ። ገባሻ? ግን እዚህ ኮሜንት ያለው ኖ የስ አግቢው አታግቢው ይጠቅምሻል አይጠቅምሽም የሚሉትኝ ነገ እናቴ ትሞት አንድ ሰው ዞር ብሎ ካጠገብሻ ነቨር ኤቨር። ዛሬ ልጅ አይጠቅምሽም እያሉት የነበሩት ነገ አብራችሁ ሳያዩዋችሁ ያጫው ይጮልሻል ጎልሽ ላውዱ። ዛሬ አግቢው እያሉሽ የነበረ ደግሞ ነገ አብራችሁ ስትሆኑ ደግሞ ማን አግቢው አለሽ ይልሻል። ገባሻ? ፍቅር ካላችሁ ወደ እውነት ነገር ቀይሩት። አገር አይገድበውም፣ ፍቅር ቦታ አይገድበውም፣ ቀለም አይገድበውም፣ ብሔር አይገድበውም፣ የሆነ ነገር አይገድበውም። ገባሻ? ልብ በፍቅር ነው። የእውነት ፍቅር ካለሽ አንቺ ለራስሽ እሱ ፍቅር አይኖር ብዙ አልከታተለውም። ልጁን አይቼውም አላውቅም። ፍሬንድ ግን ብዙ አልከታተለውም። ምትዋደድ ከሆነ ሶሻል ሚዲያ ላይ ሲሆን ሶሻል ሚዲያ ለፋን ነው። እኔ ለፋን ብዬ ነው የጀመርኩት። ሶሻል ሚዲያ ላይ በቃ ሴቶች ታገኛለህ፣ ትቀልዳለህ፣ ውዴ ማሬ ምናምን ትባባላለህ፣ ጌም ትጫወታለህ፣ ትወጣለህ ምናምን። ሶሻል ሚዲያ ገባሻ? ሰው ሶሻል ሚዲያ ለሶስት ነገር ለሁለት ነገር መጠቀም አለበት፣ ለስራ፣ ለፈን፣ ለቀልድ። ገባሻ? ከዛ በላይ ሶሻል ሚዲያ ምን ጥቅም የለም። ደግሞ ሶስተኛ ደግሞ ስምን በጥሩ ነገር ማነጽ ማለት ነው። ገባሻ? የሆነ ነገር ስታደርጉ የሆነ ነገር ሲኖር በውስጥ መደዋወል። ፍቅረኛሞች ይኮራርፋሉ፣ ይጣላሉ በውስጥ ሁሉ ነገር በውስጥ። ይህ ምንድነው ልጁ እንዳረገ ነገር ምናምን የሚያደርገው ልትይኝ ትችላለች እንግላሽ ነው። ግን ከኔ የወሰድኩት ነገር ነው ነግርሽ። አይዟችሁ ማርያምን፣ እኛ በምትፈልጉት ነገር አጠገባችኋለን። ሳዑዲያን ያለሽው አንቻ ከአንቺ ፋሚሊዎች ጋር ሆነን ከኔ ፋሚሊዎች ጋር ሆነን የተቻለንን ብር አሰባስበን ወደ እሱ ያለበት ሀገር ወይም ልክልሻለን ወይ እሱ ወደ አንቺ እናመጣዋለን። አብራችሁ ሆናችሁ ትንሽ ስራም ከፍታችሁ ትንሽ ነገርም አግኝታችሁ የምታድጉበትን ነገር እንፈጥራለን። ገባሻ? አትጨናነቂ፣ አይዞሽ፣ የምትፈልጊው ነገር አለን እልሻለሁ። ሁሉም ሰው ትክክል ያሉ እዚህ ማርያም
እና አይደምልሽ ወይዘሮ ግምጃ አሁን ወደ ፋኒው እንመለስ። ቁም ነገር ቢሆን ጎኔ አልችልም። ማርያምን ሳቅ ነው የሚመጣኝ እንደራሱ እና የመላጣ ልጅ እንዴ ምናልኩኝ ነው ከምሬ ነው እንዴ። እኔ ጋይስ እዚህ ሶሻል ሚዲያ ላይ እንዲያውም ታዳጊ ልጆችን ሳፖርት መደረግ አለባቸው ባይ እናቴቱን በቃ ታዳጊ ልጆችን ፍቅር ላይ ምናምን ያሉት እኔ ነግራቸዋለሁ። አባቴና እናቴ ሲጋቡ ምንም አልነበራቸው። ምንም አባቴ እንደሆነ መኪና ከመኪና ሲዘል ነበር የሚውለው። ማርያምን እዛ አንድ መኪና ሳምንት ይሰራል፣ እዛ አንድ መኪና ሶስት ቀን ይሰራል። እንደዛ ነበር። ከዛ የሆነ ወደ ድርጅት ገባሻ እንደ ረዳት ሆነ መስራት ጀመር። የድርጅት መኪና ነው። ከዛ በኋላ ወደ ሸፍርና ገባ። ከዛ በኋላ በዱቤ ለሁለት ሰው መኪና ገዙ፣ ሩብ ማለት ነው። ከዛ ለግማሽ ሆነች። ከዛ አንድ መኪና ገዛ። ከዛ ለእናቴ እግር መኪና ገዛላት። ከዛ ለእናቴ ቤት ገዛላት። ከዛ እንደገና ያሉ አዲስ አበባ መሬት ገዙ። እንደዛ ያሉ ገባሻ። ሁሉም ሰው እዚህ ያለው ከነ ብሩ የተወለደ የለም፣ ከነ ስራ የተወለደ የለም። ገባሻ። ሁለታችሁም የምታድጉበት ነገር መፈጠር አለበት። በቃ ሁለታችሁም አብራችሁ ናችሁ እያደጋችሁ እየተማራችሁ። ወይዘሮ ግምጃ እድሜሽ ትንሽ ነው፣ ግን አስተሳሰብሽ ትንሽ አሮጊት ነው፣ የአሮጌዎች ነው። እንደኛዎቹ ነሽ። ገባሽ? እኛ እዚህ ያለ ነው ሶሻል ሚዲያ ላይ አብዛኛው ዝም የሚለው እኛስ። አንቺማ የአንቺ ያለውን ግራ ጎንሽን እስከሚሰጥሽ ድረስ እንጠብቃለን። ምን እናደርጋለን? አውሪ እስኪ በይ ትንሽ እንስማሽ። ደግሞ የለፈለፍኩኝ እስከሚበቃኝ ድረስ አውሪ። እስከ ዛሬ ከተናገሩ ብዙ ልጆች አብሽሩ ብለውናል። ግን እንደዚህ በቁም ነገር አድርጎ የነገረኝ የመከረኝም የለም። አመሰግናለሁ መጀመሪያ፣ ምክንያቱም አንድም የተሳሳትከው ነገር የለም እዚህ ጋር። በእርግጥ አንድ አይቼዋለሁ፣ ተጣልተን ነበረ በሆነ ስህተት እዚሁ ላይ ሚዲያ ላይ እና እኔን እዚህ ጋር ታዩ እንደዚህ ነው እሱ እንደዚህ ነው እሱ እንደዚህ እኮ ነው ብሎ ያንቋሸሸ ሰው እሱ ጋር ሄደው ደግሞ እሷ እንደዚህ ናት እሷ እንደዚህ እኮ ናት ብሎ እኔን ዝቅ ያደርጋሉ። እሱ ጋር እኔ ጋር የሚመጡና ደግሞ እሱ ዝቅ ያደርጋሉ። እሱ ነገር አይቼበታለሁ እና የተናገርከው ግን ሀሳብ አለሽ። እሱ የት ሀገር ነው የሚኖረው? ግን እሱ ኢትዮጵያ ዱባይ እና ለምን አትሄጂም? ዱባይ እዛው እዛ አይደል እንዴ? ዱባይ አሁንም ወደ ኢትዮጵያ ገብቷል። ምን ሊሰራ ጠቅልሎ ነው? እሱ እኮ ተዋናይ እኮ ነው። አፍላ ፍቅር ላይ ይሰራል። ተዋናይ ማለት ፊልም ይሰራል ምናምን። እና እናቴ አንቺ ምን አረብ ሀገር ለአረብ ሀገር አንጠራጠረሽ? አንቺ ደምድሜ እንዳልናገር እያገር ልጁን ስለማላውቀው እኮ ልጁን ትጠሩልን ወገን። እኔማ መጀመሪያ ነው ሳንተዋወቅ ነው እኔ አረብ ሀገር ያለሁት። ድራማ ይሰራል እና ጥሩ ነው ይስራ እንዴ። ስራ አይናቅም ወገን። ቦቸራ ነው ቦጥ ናቸው። አይ እናቴ አንቺ ስንት አድርገሻል እድሜሽ? አሁን እኔ ሚያዝያ 3 ላይ 19 ዓመቴ ነው ሞልቼ ይዛለሁ። እናቴ እኔ 19 ነው እዚህ ሀገር ስገባ ማለት ነው ጥርሴን እየፋቁኝ እናቴን አምጦልኝ ብዬ እያለቀስኩኝ ነበር ካምፕ ላይ። ምርጥ ልጅ ነው። ልጁ ይጠራ እያሉ ነው። በቃ ጥሩትኝ እስኪ ጥሩት ጋይስ እስኪ በገስም ይሁን ከኔ ጋር ይግባ። ጥሩት ጋይስ ሼር አርጉለት። አሁን ስንት ነው እድሜ? ምን አረ የወንድ እድሜና የወንድ ደሞዝ አይጠየቅም ጋይስ። ይምጣ ግምዣ ይምጣ፣ ችግር የለውም። ዝግጁ ከሆነ ይላ ኦኬ። ሼር አርጉለት ጋይስ። ተቀዋለ አውቀዋለሁ ወይ ሼር አርግለት አንቺ
ወይና እንደዚህ አርጎ ለዚህ ያላችሁት በጣም ሐሪፍ ሰው ይማራል። ኦኬ እኛ ታውቀዋለሁ፣ መልኩን አውቀዋለሁ፣ ስሙን አውቀዋለሁ፣ ጥበቡን የቲክታክ አካውንቱን አውቀዋለሁ። ግን ጸባዩን አላውቀውም ምናምን ምን ማለት ነው? ያው ሚዲያ ላይ ብዙም እንደዚህ ፈን የሆነ ነገር እንጂ እንደዚህ እንትን ያለ ነገር አውርቱም እንደዚህ እንትን አይልም። ፈን ነው በቃ ላይ ለምን ይቀልዳል ምናምን ነገር እና ጌም አልፎ አልፎ ጌም እንደዚህ እንትን ብሎ ስራዬ ብሎ ሳይሆን ያው ጌም ይጫወታል። በስ እናቴ ለሀበሻ ጥርስህን እያገጠጥክ ድድህን አስትተህ ነው የምትሰራለት። ገባሻ? ሀበሻ ውስጥ ብዙ ምቀኞች አለን፣ ብዙ ጥሩዎች አለን፣ ብዙ መጥፎች አሉ፣ ብዙ ሀሲዶች አሉ። ደውልልዋል። በምን ትደውልለት? ተሰላዮች አሉ ሊያፋቱ የሚፈልጉ በቃ ፍቅር ሰው ተዋዶ ሲያዩ አይናቸው ደም የሚሞላል። ደም ታውቂያለሽ? ደም